ወንጌል ፍቅር ነው። ራሳችሁን በፍቅር ጠብቁ። በጥላቻ የሚመጣ ምንም ነገር የለም። እናንተ ግን ወዳጆች ሆይ ያለ ከሁሉ ይልቅ በተቀደሰው ምን ሃይማኖታችሁ ራሳችሁን ምን አሉ ለማነጽ እንዴ ማደግ አለብን እኮ በክርስቶስ ፍጹም ሙላት ማደግ አለብን። ወደ ክርስቶስ ሙላት መምጣት አለብን። ወንጌል ስርጭት ስንሰራ ሁልጊዜ ስለ ማርያም መከራከር አለብን እንዴ? ሁልጊዜ ስለ መላእክት መከራከር አለብን እንዴ? ሁልጊዜ ስለሌላ ብልሃተኞች እኮ ያደርገናል እኮ። እያደግን ስንሄድ የኑሮ ዘይቤ የሚባል ነገር አለ። የኑሮ አኗኗር የሚባል ነገር አለ። ሳትናገረው አጠገቡ ተቀምጠህ ትኮንነዋለህ። አብረን ሲያማ ሲያማ፣ አብረን ሲሰርቅ እየሰረክ፣ አብረን በጥላቻ አብረን ተገምጠህ እንዲታርገህ ነው ወንጌል የምሰብከው። የቆምንበት መሰረት ጤናማ አይደለም ማለት ነው። ጽድቅን ማንራብ ከሆነ፣ ጽድቅን ማንጠማ ከሆነ፣ ለእግዚአብሔር ቃል ጊዜ ከሌለን፣ የእግዚአብሔር ቃል ውስጣችን በትክክል ሰርጾ ካልገባ መጠንቀቅ አለብን ወዳጆች። በመንፈስ ቅዱስ እየጸለያችሁ አለና ወደ ዘላለም ሕይወት የሚወስደውን የጌታችን የኢየሱስ ክርስቶስን ምሕረት ተጠባበቁናል። በምህረት ነው የቆምነው። ከኛ የሆነ ነገር እንደሌለ እናውቃለን። ልባችን ኑ ተብለን የተማርነው ትምህርት የዋህነት ነው፣ ትህትና ነው። ያው እኮ ጴንጤ እኮ ከተቀየመ እኮ አይለቅህም እኮ በቃ አለቀ። አንዴ ነክሶ ከያዘ አይለቅህም። ኑ ተመለሱ አለና እግዚአብሔር ምሕረቱ ብዙ እኮ ነው የሚለው። ይምራችኋል ነው የሚለው። እግዚአብሔር ከማር አንተ መማር ለምን አቃተህ? ድምልስ ማለት እንደ ሕፃን መሆን። ስለዚህ እስራኤላውያን መንፈሳዊ ሕጉን ማለት ነው ሕግ ተሰጣቸው። ስጋ አደረጉት፣ በስጋ ተረጎሙት። ስለ ስጋ ማሰብ ስትጀምር፣ ስለ ስጋ መኖር ስትጀምር ለእግዚአብሔር አትገዛም። መገዛት ያቀትሻል። የሚጠቀስ አንቀጽ አደረጉት። ግድግዳ ላይ የሚለጠፍ ጥቅስ አሁንም ይሽጣል ብዬ አደባባዩ በልቡናችን ጽላት የሚጻፍ ነው እግዚአብሔር የፈለገው። እግዚአብሔር ሊያውቀው የፈለገው በምንድን ነው? በግድግዳ ጥቅሳችን አይደለም። አንተን ሊያውቀው የፈለገው በመኪና ላይ ባለው ጥቅስ አይደለም። ሊያውቀው የሚፈልገው በልቡ ውስጥ በተጻፈው ቃል ነው ሊያውቀው የፈለገው። እግዚአብሔር በመቅደሱ ስለሆነ፣ እግዚአብሔር በመኖሪያው ስለሆነ፣ እግዚአብሔርን እንደ እግዚአብሔርነቱ እንዲገለጥ የሚያደርገው ቃሉ ነው፣ መንፈሱ ነው። ስለዚህ ዕብራውያን የሚነግረን ይህንን ነው። ምዕራፍ 8 ላይ እንደዚህ ይላል፣
እግዚአብሔር በግድግዳ ላይ በለጠፍከው ጥቅስ እንደማያውቅህ እወቅ። የልብ ጽላት ላይ በለጠፍከው በልብ ጽላት ላይ በጻፍከው ቃል ነው ሊያውቅህ የሚፈልገው። በመኪና ላይ በየህንፃዎቻችን የምንለጥፋቸው ጥቅሶች አይደለም የሚያስፈልጉን። በእኛ ውስጥ ቃሉ እንድናሰላስለው፣ እንድናመነዥገው፣ እንድናብላላው ከእኛ ጋር እንዲዋሃድ ነው የተፈለገው። እንዲህ አለ ዕብራውያን ምዕራፍ 8 ቁጥር ከ8 ጀምሮ እንደዚህ ይላል። ማን ነው? እንዲህ ይላል ከ8 ጀምሮ እነሆ ከእስራኤል ቤትና ከይሁዳ ቤት አዲስ ኪዳን የሚገባበት ወራት ይመጣል ይላል ጌታ እግዚአብሔር፣ ይላል ጌታ። ከግብፅ አገር አወጣቸውም ዘንድ እጃቸውን በያዙበት ቀን ከአባቶች ጋር እንደገባሁት ኪዳን አይደለም፣ እነሱ በኪዳን አልጸኑምና ጌታ ቸል አሏቸው ይላል። እኔም ቸል አሏቸው ይላል ጌታ። ከዚህ ወራት በኋላ ከእስራኤል ቤት ጋር የሚገባው ቃል ኪዳን ይህ ነውና ሕጌን በልቦናችሁ ጽፋለሁ፣ አኖራለሁ፣ በልባችሁ ጽፋለሁ። እኔ አምላክ ሆናችኋለሁ። ሕጌን በልቦናችሁ ምን አደርጋለሁ? አኖራለሁ። በልባችሁ ምን አደርጋለሁ? እጽፋለሁ። እኔ አምላክ ሆናችኋለሁ አለ። እግዚአብሔር አምላክ ሆኖ በእኛ ላይ በውስጣችን እንዲገለጥ አምላክነቱ እንዲታወቅ ከፈለገ ሕጉ በልባችን መጻፍ አለበት። እኔ አምላክ ሆናችኋለሁ፣ እነሱ ሕዝብ ይሆኑኛል አለ። ሕዝቤ ብሎ ለመጥራት ገንዘቤ ለማለት እሱ እኛ ውስጥ መኖር አለበት። እንዴት? እንደ ቃሉ። የእግዚአብሔር መንፈስ የሚሰራው በቃሉ ነው። ጸሎታችን በቃሉ ነው። መዝሙራችን በቃሉ ነው። ስብከታችን በቃሉ ነው። ቃሉ የሌለበት ጸሎት ሟርት ነው። ቃሉ የሌለበት መዝሙር ዘፈን ነው። ቃሉ የሌለበት ስብሰባችን ያኛው ስብሰባ ነው፣ ወረዳ ያለው ስብሰባ። እኛ የምንሰበሰበው ቃሉን እንከፋፈል ነው። አንዳንድ ሰዎች ስንገናኝ ዝም ምታይ ይሰፍናል። በጣም ብዙ ሰዎች፣ በጣም ብዙ አገልጋዮች ተሰበሰበን ቁጭ አለን ስንቀመጥ። አውሩ እንጂ እስቲ አውራ። ራእይ ምንድን ነው? ቸርች የተከልክበት ዓላማ ዝም። አንተ አውራ እንጂ ዝም። አንተ አውራ ዝም። እኔ ግን ላውራ አፌን ከከፈትኩት ሁሉም ይንጫጫል። ምን እንደማውራ ምን ማውራት እንዳለብኝ ጥንቅቅ አድርጌ አውቃለሁ። ቸርች የተከልኩት ሕግ ሳይሆን የሕግ ሰጪው ሕይወት ያስፈልገናል። የት? እንዴት? ለምን? ምን ይላል? ይንጫጫል። ግድ ነው መንጫጫት። ኢየሱስ የመጣሁት አለ እናትን ከልጇ አለ ሚስቴን ከባል ልጅ ነው አለ። አንተ እኛ ሁሉ ሰው ይቀበለን ብለን እንጭጫለን፣ ግን ሕይወትን እንገልጣለን። ስለዚህ እግዚአብሔር በልባችን ውስጥ ቃሉ በልባችን ውስጥ ሲሆን ተመልከቱ። እጽፋለሁ አምላክ ሆናችኋለሁ አለ፣ ሕዝብ ይሆኑኛል አለና እያንዳንዱ ምን ጎረቤቱ ይላል። እያንዳንዱ ወንድሙን ጌታን እወቅ ብሎ ምን ያለው አያስተምረው። ስለዚህ ሁሉም ሰው ኢየሱስን ስለሚያውቅ ኢየሱስን በሚያውቁ ሰዎች መካከል መሄድ
ነፃነት ይሰማሃል። ምን መናገር እንዳለበት ታውቃለህ። ስትናገር የሚመልስ ሁሉ መልስ ታነጻለህ፣ ትገነባለህ፣ አዲስ ነገር ይዘህ ትመጣለህ እንጂ በክርክር ተናቁረ ጉንጫ አልፋ ንግግር አታወራም። እግዚአብሔርን በሚያውቁ መካከል ስትራመድ አብረህ የወደፊት ራእይ ፍንትው ብሎ ይታያል።